በእንግሊዝ እግር ኳስ ታሪክ አርሰናል የለንደን ንጉስ በሚል መጠሪያ ለበርካታ ዓመታት ሲጓዝ ቆይቷል። በሌላ በኩል ማንቸስተር ሲቲ በ2008 ለአውሮፓውያን አቆጣጠር የባለቤትነት ለውጥ እስካደረገበት ጊዜ ድረስ የሁለተኛ ደረጃ ቡድን ተደርጎ ይታይ ነበር። እስከ 2010ዎቹ አርሰናል በሲቲ ላይ የነበረው የበላይነት በግልጽ የሚታይ ነበር። ማንቸስተር ሲቲ ገና እንደ ቡድን መፈጠር ሲጀምር አርሰናል በሊግ ዋንጫዎች ላይ ይፎካከርም ነበር። እንደ አውሮፓውያን አቆጣጠር 2016 ላይ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ መምጣቱ የሁለቱን ቡድኖች ታሪክ ቀይሮታል። ሲቲ በአንድ ወቅት የማይበገሩ በሚል እስከ መታወቅ የደረሰበትን የድል ጉዞ ሲጀምር አርሰናል በራሱ አፈ ታሪክ ውስጥ የነበረውን ጥንካሬ አጥቶ መውረድ ጀመረ። 2019 ሚካኤል አርቴታ ከፔፕ ጋርዲዮላ ረዳትነት ወደ አርሰናል ዋና አሰልጣኝነት ሲመጣ የቡድኑን ፍልስፍና እንደገና ቀይሯል። አርቴታ በአርሰናል የጀመረው በችግር የነበረ ሲሆን ወጣት ተጫዋቾችን በማመንና የሲቲ አይነት የጨዋታ አቀራረብ ፖሴሽን ቤዝድ ፉትቦል ወደ አርሰናል በማምጣት ቡድኑን ወደ ተፎካካሪነት መለሰው። ሚካኤል አርቴታ አርሰናል ከማንቸስተር ሲቲ ጋር ሲጫወት የነበረውን የፍርሃት መንፈስ አውጥቶ በድፍረት መጫወት እንዲችል አድርጓል። ከውጤቱ በላይ የአርሰናል መሻሻል የሲቲን የበላይነት በረዥሙ ጊዜ ውስጥ መፈታተን መቻሉ ነው። ሮድሪ እንደ አውሮፓውያን አቆጣጠር 2019 ወደ ማንቸስተር ሲቲ ሲመጣ የፔፕ ጋርዲዮላ የረዥም ጊዜ እቅድ የመጨረሻው ቁልፍ ተገኘ። ሮድሪ ልክ እንደ ፔፕ ጋርዲዮላ ታክቲካዊ ማዕከል ነው። ጨዋታውን ከኋላ ወደፊት በማገናኘት ተጋጣሚዎችን በማፈንና ወሳኝ በሆኑ ደቂቃዎች ላይ ግብ በማስቆጠር የሲቲን የአሸናፊነት ስነልቦና ይገነባል። በፔፕ ጋርዲዮላ ዘመን ማንቸስተር ሲቲ ዋንጫ በተደጋጋሚ በማንሳት አርሰናልን ጨምሮ በሁሉም ቡድኖች ላይ ስነ ልቦናዊ ጫና ፈጥሯል። ሲቲ አሁን በአርሰናል ላይ ያለው የበላይነት በቁጥር ብቻ ሳይሆን ለማሸነፍ በሚያስፈልግ ጥልቀት ስኳድ ዴፕዝ ላይ የተመሰረተ ነው። የሁለቱ ቡድኖች የቅርብ ጊዜ ውጤት የሚያሳዩት የሲቲን የበላይነት ነው። በሊጉ ውስጥ ያለው ፉክክር አርሰናል በአርቴታ ዘመን የሲቲን የሊግ የበላይነት ለመስበር ሁለት ጊዜ ሲቃረብ፣ ነገር ግን እንደ ሚያዝያ 2023 ባሉ ጨዋታዎች ሲቲ የነበረውን ልምድ ተጠቅሞ አርሰናልን ገድቧል። አርሰናል ማንቸስተር ሲቲን በገጠመባቸው በተለይ በአርቴታ ዘመን ያሸነፈው ሲቲ በታክቲክ ሲዛነፍ አሊያም ሮድሪ በሌለበት ጊዜ ነው። ለአብነትም በ2019-2020 የውድድር ዓመት በፕሪሚየር ሊግ ውድድር ሲቲ ሁለቱንም በሜዳውም ከሜዳ ውጭም 3-0 ሲያሸንፍ፣ በኤፍኤ ካፕ ውድድር አርሰናል ሲቲን 2-0 መርታት ችሏል። በዚህ ጨዋታ ሮድሪ 66ኛው ደቂቃ ላይ ተቀይሮ ነበር የገባው። በቀጣዩ የውድድር ዓመት በ2020-2021 ደግሞ በሊጉ ማንቸስተር ሲቲ በደርሶ መልስ 1-0 ሲያሸንፍ በካራቦ ካፕ 4-1 በአርሰናል ሜዳ መርታት ችሏል። በሁለቱ ጨዋታዎች ሮድሪ ቋሚ ሆኖ ነበር የጀመረው። ሮድሪ በሜዳም ከሜዳ ውጭም ቋሚ ሆኖ ለሲቲ በተጫወተበት በ2021-22 የውድድር ዓመት በደርሶ መልስ ጨዋታ ላይ ጎል በማስቆጠር የሲቲን የበላይነት አሳይቷል። ወደ 2022-23 የውድድር ዓመት ስንሻገር የሲቲና የሮድሪ በአርሰናል ላይ የበላይነታቸው የበለጠ ናይቶ እናገኘዋለን። በዚህ የውድድር ዓመት 4 ጊዜ ተገናኝተው 3ቱን ሲቲ ማሸነፍ ችሏል። ነገር ግን በዚህ የውድድር ዓመት አርሰናል ሁለተኛ ሆኖ ሊጉን ስላጠናቀቀና ማንቸስተር ሲቲ የሊጉንም የኤፍኤ ዋንጫውንም በማንሳቱ በኮሚኒቲ ሺልድ ለአራተኛ ጊዜ በአንድ የውድድር ዓመት ተገናኝተው በ90 ደቂቃ ውጤት አንድ አቻ በመውጣታቸው በመለያ ምት አርሰናል ማሸነፍ ሲችል በዚህ ጨዋታ ሮድሪ ቋሚ ሆኖ ነበር የጀመረው። ወደ 2023-24 የውድድር ዓመት ስንሻገር ደግሞ አርሰናል ማንሰራራት ጀመረ። በዚህ የውድድር ዓመት የመጀመሪያ ጨዋታቸው ሮድሪ ባልተሰለፈበት ማርቲኔሊ በ86ኛው ደቂቃ ላይ ከካይ ሃቨርትስ የተሻገረለትን ኳስ ወደ ግብ በመቀየር አርሰናል ሲቲን ማሸነፍ እንደሚችል አሳየ። ጨዋታውም በማርቲኔሊ አንድ ግብ አርሰናል 1-0 አሸነፈ። በመልሱ ጨዋታ ሮድሪ ለሲቲ ቋሚ ሆኖ በጀመረበት ኢትሃድ ላይ አርሰናል እልህ አስጨራሽ ፍልሚያ አድርጎ ያለ ጎል ተለያይተዋል። ባሳለፍነው የውድድር ዓመት ደግሞ በማንቸስተር ሲቲ ሜዳ ሮድሪ ቋሚ ሆኖ ቢጀምርም ገና በ21ኛው ደቂቃ ጉዳት በማስተናገዱ ምክንያት በተቀየረበት ጨዋታ
ሁለት አቻ ቢለያዩም በመልሱ ጨዋታ ኤሚሬትስ ላይ እድል ለሲቲ ስትጠም አርሰናል በበኩሉ 5-1 በሆነ ሰፊ ውጤት ማሸነፍ የቻለ ሲሆን በዚህ ውድድር ሮድሪ በጉዳት አልተሰለፈም። በያዝነው የውድድር ዓመት እስካሁን 2 ጊዜ የተገናኙ ሲሆን ሮድሪ በሁለቱም ሲሰለፍ በሊግ ግንኙነታቸው አንድ አቻ ሲለያዩ በካራቦ ዋንጫ ግንኙነታቸው ማንቸስተር ሲቲ 2-1 በማሸነፍ የውድድር ዓመቱን የመጀመሪያ ዋንጫ አንስቷል። እሁድ ሚያዝያ 11 በኢትዮጵያ ሰዓት አቆጣጠር ከምሽቱ 12:30 ላይ ኢትሃድ የሚገናኙ ሲሆን ማን ያሸንፋል የሚለው ተጠባቂ ነው። አርሰናል ከማንቸስተር ሲቲ ጋር ያለው የውድድር ታሪክ አሁን ላይ አርሰናል ከአሸናፊነት ይልቅ የዋንጫ ተፎካካሪነት ደረጃ ላይ መድረሱን መረዳት ይቻላል። ማንቸስተር ሲቲ ፔፕ እና ሮድሪ እስካሉ ድረስ ሲቲ የሊጉ መመዘኛ ሆኖ ይቀጥላሉ ወይስ የሁለቱ ቡድኖች ፉክክር በአንድ በኩል የፔፕ አርቆ ሐሳቢነት በሌላ በኩል የአርቴታ ምኞትና ጽናት የምናይበት ጨዋታ እሁድ ምሽት 12:30 ኢትሃድ ላይ ይጠብቁን።